ያልተሰሙ ሃይማኖታቸውን የቀየሩ አርቲስቶች ያልተጠበቁ አርቲስቶች ሃይማኖታቸውን ቀይረዋል። ታማኝ በየነ ፕሮቴስታንት እንደሆነ ስንቶቻችሁ ታውቃላችሁ? ያልተጠበቁት አርቲስቶች ሃይማኖታቸውን የቀየሩበት አስቂኝና አስገራሚ አጋጣሚዎችንም ጨምረን ይዘናል። እናንተ ብቻ ቪዲዮ ላይክ እያደረጋችሁ እጅጋየሁ ሽባባው ጂጂ ዘመን የማይሽራቸው ሙዚቃዎችን ሰርታ እስካሁንም ድረስ በህዝቡ ልብ ውስጥ ነግሳ የቆየችው እጅጋየሁ ሽባባው ጉድፈላና አቢሲኒያ ከሰራቻቸው አልበሞች መሃል የሚጠቀሱ ናቸው። የእጅጋየሁ ሽባባ እህት ሶፊያ ሽባባው እምነቷ ፕሮቴስታንት ከመሆን አልፎ ዘማሪ እንደሆነች ይታወቃል። እህቷ እጅጋየሁ ሽባባው ግን ብዙም ስለ እምነቷ ወጣ ሚዲያ ላይ ባታወራም ካህኔ የነፍሴ አገልጋይ እያለች የዘፈነችው ዘፈንና ጎራማይሌ በሚለው ዘፈን ውስጥ ለገለጸችው ተፈቃሪ እመቤቴ ማርያም ማርጊልኝ የግሌ እያለች ከአንገቷም ማህተብ አልጠፋም ነበር። በዚህ ምክንያት ኦርቶዶክስ መሆኗ ነበር የሚታወቀው። ታዲያ ጂጂ ከሙዚቃው የጠፋችበት አንዱ ምክንያት ከገባችበት ችግር እስክትወጣና ከህመሟ እስክታገግም ብቻ አልነበረም፣ እምነቷንም ከኦርቶዶክስ ወደ ፕሮቴስታንት እምነት ስለቀየረች ጭምር እንጂ። እህቷ እጅጋየሁ ሽባባው ስለ ጂጂ ስትናገር ከኔ በላይ ጂጂ አምላኳን ታውቀዋለች ብላ ነበር። እናም ዛሬ ጂጂ በጥሩ ሁኔታ ላይ ሆና ወደ ሙዚቃ ያለመመለሷ ሚስጥርም አንድም በአዲሱ እምነቷ ምክንያት ነው። ከባህር ማዶ ሆና ለመጨረሻ ጊዜ በሰጠችው ቃለ ምልልስም ጂጂ የእህቷን ሃይማኖት መቀላቀሏን የሚያሳዩ ንግግሮችን መናገሩ የሚታወስ ነው። ተፈራ ነጋሽ ደና ሆይ ልበልሽ በእንባ እየታጠብኩኝ እያለ አንድ ሰሞን ተፋቃሪዎችን ያስነባው ምነው ቀዘቀዘ ፍቅራችን እያለ ጥንዶችን ያስታረቀው ሙዚቀኛ ተፈራ ነጋሽ የጠፋ ካላችሁ ተፈራ እምነቱን ወደ ፕሮቴስታንት እምነት ቀይሮ ዘፈንን ትቶ ከ14 ዓመታት በላይ አስቆጥሯል። ተፈራ አሁን ላይ የራይድ ስራ እየሰራ የሚገኝ ሲሆን የራይድ ስራ ከመስራቱ በፊት የተለያዩ የኮሚሽን ስራዎችንና ቤት ሰርቶ ለመሸጥ ሞክሮ እንደነበር ይናገራል። ወደ ራይድ ስራ ውስጥም የገባው ተቸግሮ ነው የሚሉ ሰዎች ቢኖሩም ተፈራ በሰጠው ምላሽ እኔ ተቸግሬ አይደለም ቸርች በማገለግለው አገልግሎት የሚከፈለኝ ብር ራሱ ለኑሮ በቂ ነው ይላል ተፈራ። ሃይማኖቱን የቀየረበት ምክንያት በልጅነቱ ብስራት ወንጌል የተባለ ራዲዮ ላይ የፕሮቴስታንት መዝሙር ሲዘመር ይሰማ ስለነበር በተለያዩ አጋጣሚዎች በተለያዩ ፕሮቴስታንት ጓደኞቹ ተመክሮ በመጨረሻም አንድ ኮንፈረንስ ላይ ተገኝቶ የፕሮቴስታንት እምነትን እንደተቀላቀለ ይናገራል። በዚህም እንግዲህ አሁን ላይ አርቲስቱ መተዳደሪያው ሙዚቃ ሳይሆን እሱ እንዳለው በቸርች የሚከፈለው ክፍያና በራይድ ሹፌርነት የሚያገኘው ገቢ መተዳደሪያ ሆኗል። ዮሐንስ ታፈሰ በዘጠናዎቹ ደምቆ ውቤ ከረሚላ ያለ ከሳምቦድ ጋር የተጫወተው ዮሐንስ ታፈሰ በሙያ ቅጽል ስሙ ጆኒ ቤዝ በሙዚቃ ሙያ ውስጥ እንዳለ እምነቱን ወደ ፕሮቴስታንት እምነት ቀይሯል። ከቅርብ ጊዜያት ወዲህ ግን ዘፈኑንም እርግፍ አድርጎ አቁሞ የተለያዩ የመዝሙር ከቨሮችን በቲክቶክም በቪዲዮም ላይ እየለቀቀ ይገኛል። በሙዚቃ ስራዎቹ ጎርነን ያለ ፊውቸሪንጉን ከዚህ በኋላ ለናፈቃችሁ በመዝሙር እንጂ በዘፈን አታገኙኝም ብሏል ጆኒ። ታማኝ በየነ በዘጠናዎቹ ሁለገብ አርቲስትና የመድረክ ድምቀት የነበረው ታማኝ በየነ ኮሜዲያን፣ ድምጻዊና የተለያዩ የመድረክ ፕሮግራሞች አዘጋጅ እንዲሁም ተዋናይ ነበረ። ኑሮውንም አሜሪካ ካደረገ ሰንበት በት ብሎ ቆይቶ ዶክተር አብይ ወደ ስልጣን ሲመጡ ወደ ሀገሩ የገባው ታማኝ በየነ በለውጡ ዘመን አክቲቪስት ሆኖ በተለያዩ ሚዲያዎች ላይ ሲቀርብ እንደነበር ይታወሳል። ታማኝ በሚዲያው በመድረኩና በጥበብ ዓለም ያልሆነ የለም። ታማኝ የኦርቶዶክስ ተዋህዶ እምነት አማኝ እንደነበር ይታወቃል። እንደውም አንድ ቪዲዮ አለ እግዚአብሔር እንዲያው ለነገሩ የሚል የፍቅር ዘፈን ክሊፑ ላይ ቤተክርስቲያን ሲሳለም ይታይ ነበር። ታማኝ በአንድ የፕሮቴስታንት ቸርች ላይ በተናገረው ንግግር አንዲት ጓደኛው ዘፈን አቁማ ወደ መንፈሳዊ ህይወት ስትገባ እንዴት ዘፈን አቁማ ዝናዋን ክብሯን ከዘፈኑ የምታገኘውን ገንዘብ እርግፍ አድርጋ ልትወጣ ቻለች ብሎ በመገረም ከጓደኞቹ ጋር ያወራ እንደነበር ገልጸዋል። ታዲያ በልጅነቱ ብስራት ወንጌል በሚል ራዲዮ ፕሮግራም ላይ ስሜ ስላለበት ብቻ የማዳምጠው የፕሮቴስታንት መዝሙር ነበር ይላል። ግጥሙም ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ እያለ የሚቀጥለው ይሄ መዝሙር ከልጅነቴ ጀምሮ እግዚአብሔር ይወደኝ እንደነበር መልእክት እንደላከልኝ ይሰማኝ ነበር ይላል። እስካሁንም ከኦርቶዶክስ ሃይማኖት ወደ ፕሮቴስታንት እምነት ከሄደ በኋላ እምነቱን ሳይቀያይር እዛው ጸንቶ እያገለገለ ይገኛል።
ተወዳጇ ተዋናይት እድለ ወርቅ ጣሰው ሰርሚዚዋ ጢባ ጥቤ ባላገባው እንደ እናት ስስት ወደፊት ታሽጓል የተሰኙ ፊልሞቿ ላይ የተወነችውና ተወዳጅነትን ያተረፈችው ብሎም በሰራቻቸው ስራዎች ብዙ ሽልማቶችን የሰበሰበችው በአተዋወን ብቃቷ ወደር የማይገኝላት እድለ ወርቅ ጣሰው በፊት እምነቷ ኦርቶዶክስ እንደነበረችና ከተወሰኑ ዓመታት በፊት ደግሞ እምነቷን ወደ ፕሮቴስታንት እምነት መቀየሯን እሷ ሚዲያ ላይ ወጣ ገለጻ ባታደርግም አንድ የቅርብ ጓደኛዋ ባወጣው መረጃ መሰረት ፕሮቴስታንት እምነትን መቀላቀሏ ሊታወቅ ችሏል። እድለ ወርቅ በፕሮቴስታንት የስብከት መድረክ ላይ ቆማ ሃይማኖት ስለመቀየሯም ሆነ በሶሻል ሚዲያዎች ላይ እንደሌሎቹ አርቲስቶች ወጥታ አልተናገረችም። የቀየረችበትን ምክንያቱን አጋጣሚ ማወቅ ባይቻልም ግን መቀየሯ ከታማኝ ምንጭ ሊገኝ ችሏል። ጥቂት ዓመታትም እንደተቆጠሩ ለማወቅ ተችሏል። የትናየት ታምራት ሚሚ ቢሊየነር የሆነችው ተወዳጇ ተዋናይት የትናየት ታምራት በቅጽል ስሟ ሚሚ ከሰራቻቸው ፊልሞች አምሳሎሚን ያነገስከኝ በጣም ተወዳጅ ከሆኑላት ፊልሞቿ መሃል ተጠቃሽ ናቸው። ከሰለሞን ቦጋለ ጋር በሰሩት ከአማርኛ ፊልም ወጣ ያለ ትዕይንት ያለው ፊልምም አነጋጋሪና ተጠቃሽ ነበረ። ታዲያ በዚህም እንግዲህ በፊልም ስራዎቿ ዝናን የተረፈችው ሚሚ በቀድሞ እምነቷ ኦርቶዶክስ የነበረች ሲሆን ከቅርብ ዓመታት ወዲህ ግን እምነቷን መቀየሯንና ስለ እምነቷ እንዲሁም ስለምታመልከው ፈጣሪዋ የተለያዩ ንግግሮችን ስብከቶችን በተለያዩ ሶሻል ሚዲያ ላይ በመውጣት ስትሰብክና ስትመሰክር ቪዲዮቿ በተለያዩ ሶሻል ሚዲያዎች ሲዘዋወሩ ቆይተዋል። ሚሚ ከፊልሙ ዓለም የጠፋች ቢሆንም አሁን ላይ ትልቅ የጤና ድርጅት ከፍታ ከሴት ባለሀብቶች ተርታ የምትሰለፍ ስኬታማ የቢዝነስ ሰው በመሆንና በፕሮቴስታንት እምነቷ ደስተኛ ሆና እየኖረች እንደሆነ ትናገራለች። ሂሩት በቀለ ነፍሷን ይማረውና ከ1950ዎቹ እስከ 90ዎቹ ድረስ ኮከብ የነበረች ተወዳጇ ድምጻዊት ሂሩት በቀለ የማና ኮበሌ፣ አልሞከርኩም ነበር፣ ተመለስ፣ ድንገት ዱብ፣ ፍቅር ሲያንገላታኝ፣ አይኔ ቦታ አገኘ በሚሉና ሌሎች በርካታ ስራዎች ተወዳጅ የወርቃማው ዘመን አቀንቃኝ ነበረች። ሃይማኖት መቀየሯ ግን በብዙዎች ዘንድ የማይታወቅና ብዙም ያልተወራላት ድምጻዊት ሂሩት በቀለ ከኦርቶዶክስ ወጥታ ወደ ፕሮቴስታንት እምነት ከተቀላቀለች በኋላ ከሙዚቃው ዓለምም ጠፍታ ነበር። ሂሩት በቀለ ፕሮቴስታንት ከሆነች በኋላ እሱ ነው መሰለኝና የበረሃ ታምር የተሰኙ መዝሙሮችን በፕሮቴስታንት ቸርች ላይ በመገኘት ዘምራለች። በዚህም እንግዲህ ሙዚቀኛዋ በእድሜዋ መገባደጃ ላይ ሙዚቃን እርግፍ አድርጋ ትታ ትኩረቷን ወደ መዝሙርና ወደ ሃይማኖት አድርጋ እንደነበር ይነገራል። እንግዲህ ምንም እንኳን ሃይማኖት የግል ነው ቢባልም በየጊዜው ሃይማኖት የሚቀይሩ ሰዎች በኢትዮጵያ ለመቁጠር አዳጋጅ እስኪሆን ድረስ ቢበዙም እነዚህ አርቲስቶች ስራቸው ሙያቸው በሰው አይን ውስጥ የሚያስገባ በመሆኑ አይደለም ሃይማኖትን የሚያክል ነገር መቀየር ይቅርና ምን በሉ፣ ምን ጠጡ፣ ምን ለበሱ እየተባለ በየሚዲያው ላይ በየጊዜው ስማቸው መነሳቱ የማይቀረው። እኛም እንግዲህ ካገኘነው መረጃ ያልተነገረላቸው ሃይማኖታቸውን የቀየሩ አርቲስቶች ስማቸውን ጠቅሰን አካፈልናችሁ። ታዲያ እናንተስ እምነትን በመቀየር ዙሪያ ያላችሁ ሐሳብና አስተያየት ምንድነው? ኮሜንት መስጫ ላይ አስቀምጡልን። እኛም እንግዲህ ለዛሬ ያልነውን በዚሁ አበቃን። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።